ድንጋጭ አስጠሊታ ምንበት እዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም። ወደ ስቱዲዮ ማህተብ ማውለቅ አለበት። ማውለቅ ነበረኝ ቆይታም ከስራ ይልቅ ካለቃ ጋር መሞዳሙድ ላይ ያተኩራል። ስራመደው እንደማልመለስ ያወኩኝ ነበር። ሰው ልጅ በሲልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎችን በዛው እየጎዳ ዋጋ እያስከፈለ ተሰራበት ሴራና ስራውን በአግባቡ ለመከወን እንቅፋት ሲሆኑበት በስተመጨረሻም ጋዜጠኛ ዘውትር ደሳለኝና ኢቢኤስ ተለያይተው ወደ አባይ ቲቪ አቅንቷል። በአባይ ቲቪም ከመቅደስ ደበሳይ ጋር ተጣምሮ የመዝናኛ ፕሮግራሙን ሊመራው ተስማምቷል። በእሁድን በኢቢኤስ አዘጋጆች ለሁለት ተከፍለዋል። አርፈው ስራቸውን የሚሰሩና ሌሎች እንዳይበልጧቸው ሴራ ሲጠነስሱ የሚውሉ። ታዲያ እነዚህ ሰራተኞች እንዲባረሩ የሚያደርጉ ፕሮግራም አዘጋጆች ፕሮግራሙን እንዲሁም ጣቢያውን ጭምር እየበጠበጡት ይገኛሉ። አሁን በብዙዎች ዘንድ የሚወደደው በትራቸውን ወደ ዘውትር ደሳለኝ አሳርፈዋል። ታዲያ ዘውትር ደሳለኝም አባይ ቲቪን ተቀላቅሎ ከመቅደስ ደበሳይ ጋር ልዩ የሆነ ፕሮግራሞችን ለመስራት ከጫፍ መድረሱ ምንጮች እየጠቀሱ ነው። ሁለቱ አዲስ ለሚሰሩት ፕሮግራምን ምክክር ጀምረዋል። እንግዲህ በተለይም በበርካታ ተከታታይ ሳምንታት ይመጣል እያሉ ተመልካቾች የጠበቁት ዘውትር ደሳለኝ ዳግም በኢቢኤስ ካሜራ አይታይም። አባይ ቲቪ የሱ አዲስ ቤቱ ሆኗል። ኢቢኤስም በዘውትር ቦታም በመተካት አዲስ ሴት ፕሮግራም መሪን ወደ ቡድኑ ቀላቅሏል። በአሁን በኢቢኤስ ላይ ጎልቶ የሚታየው ሰዎች ቶሎ መልቀቅና መተካካት ከሌሎች የቴሌቪዥን ጣቢያው ፕሮግራሞች የተለየ ነው። ለተመልካች የሚዋደዱ የሚመስሉት የእሁድን በኢቢኤስ አዘጋጆች ውስጣቸው ግን ከፍተኛ ቁርሾ ሳይኖር እንዳልቀረ ይገመታል። ምክንያቱም ኢቢኤስ ውስጥ ከዜና ክፍሎች ከመዝናኛ ፕሮግራሞች ቅዳሜን ከሰዓት ጨምሮ ሰራተኞች ቶሎ የሚለቁበትና የሚሰናበቱበት ቤት አይደለም። ይልቁንስ ኢቢኤስ ሰራተኞችን እንደ ቤታቸው አድርገው በመስራት ረጅም ዓመታት የሚቆዩበት ከሌሎች ቴሌቪዥን ጣቢያዎች በተሻለ ጥራት ያለው በሰራተኞች የሚቆረቆርና ሰራተኞች የሚቆዩበት የሚለወጡበት ቤት ነው። ይህን ግን ለእሁድም በኢቢኤስ ፕሮግራም አይሰራም። በዚህ ፕሮግራም ሰላም የለም። ቁርሾች፣ አሳልፎ መስጠቶች፣ ሴራና ደባዎች አሉ። ከራኬብ ጀምሮ አሁን ዘውትር ደሳለኝ ጋር ደርሷል። መቼም በርካቶች ከሚያደንቋቸው ሁሉም ፕሮግራም ውስጥ ቢገቡ ፕሮግራሙን የማሳመር አቅም ካላቸው የኢቢኤስ ጋዜጠኞች መካከል አንዱ ዘውትር ደሳለኝ ነው። ጭፈራ፣ ጉብኝት፣ መዝናኛ፣ ቃለ መጠይቅ ሁሉም ነገር ላይ የተካነ በመሆኑ በሰዎች አይን ውስጥና ልብ ውስጥ ቶሎ ገብቶ ተወዳጅነትን አትርፏል። በአቀራረቡ ወደር የለውም። በተለይ የተለያዩ የውጭ ሀገር ዜጎችን እንግዳ አድርጎ የሚያቀርብበት ፕሮግራሙ በእሁድን በኢቢኤስ ተወዶለት ነበር። እንደዚህ አይነት ፕሮግራሞች ለተመልካች አሰልቺ ቢሆኑም ዘውትር ግን በመዝናኛነት በቀረበ አዘገጃጀት ሰዎች ፕሮግራሙን ተደስተው የሚያዩት እንዲሆን አድርጎ ነበር። ከቅርብ ጊዜ ወዲህ ግን ታይቶ አይታወቅም። እሱም የነ ራኬብ መቅደስ ዕጣ ገጥሞታል። ከመቅደስ ደበሳይ በኋላ አባይ ቲቪን የተቀላቀለችው ራኬብ ናት። አሁን ደግሞ ሶስተኛው ሰው ዘውትር ደሳለኝ። አባይ ቲቪ በመዝናኛው ዓለም አቅም አላቸው ብሎ የሚያስባቸውን ሰራተኞች መሰብሰቡን አሁንም ቀጥሏል። ዘውትር ደሳለኝ ዘውትር ደስ ይበላችሁ በሚለው አባባሉ ወደ ኢቢኤስ ከመጣ በኋላ ከሌሎች በተሻለ ተወዳጅ ሆኖ ተገኝቷል። ሉላ ገዙ፣ ዳንኤል ተገኝ ከነሱ ሻል ብሎ እሁድን በኢቢኤስን ሲያቀላጥፈውና ሲመራውም ነበር። ሁሉም የየራሳቸው ልዩ የሚያደርጋቸው ነገር አለ። ዳንኤል ተገኝ
የተረጋጋ ቁጥብ ሰው ነው። ትንሱ በኢቢኤስ አድጎ የራሱን ከለር ፈጥሯል። ሉላ ሁልጊዜ ሰው ሲቀነስና ሲጨመር ከሌሎች ለየት ባለ ሁኔታ ከኢቢኤስ የሚበልጥ ማንም የለም፣ እንዲሁም ከኢቢኤስ አንድም ሰው አይበልጥም እያለች ዘውትር ስትናገር ትደመጣለች። ሌሎቹ በእንደዚህ አይነት ንግግሮች ጣልቃ ሲገቡ አይታዩም። ትንሱ ማንም ሰው ሲለቅ አስተያየት አይሰጥም። አብረውት የሰሩትን ያከብራል፣ ቀጣይ ወዳጅነታቸውን ስለሚፈልግ። ዳንኤል ተገኝም ቁጥብ ነው። እንደሷ አፍ አውጥቶ እንዲህ ብሎ አይናገርም። ሉላ ገዙ ግን ከጓደኛዋ መቅደስ ጀምራ በመውጣታቸው ምንም እንደማይጎድል እንኳን ወጡ በሚመስሉ ንግግሮች አብረዋት የሰሯትን ጓደኞቿን ክብር እንኳን ባልጠበቀ መልኩ ስትናገር ተደጋግማ ትሰማለች። የኢቢኤስ ዋስና ጠበቃ ናት ለመባል ከናፍቆት ጀምሮ እስከ መቅደስ ደበሳይ ከኢቢኤስ የወጡት ሁሉም ሴት አቅራቢዎች ከሉላ ገዙ በተሻለ ብቃት ያላቸው እንደሆኑ በርካቶች ይመሰክራሉ። ሉላ ግን አሁንም በዚህ ቤት ቀጥላለች። ዘወትር ቀጣዩ ተሰናባች ሆኗል። ከእሑድን በኢቢኤስ አንድ ቀን ቀደም ብሎ የሚታየው ቅዳሜ ከሰዓት የተሰኘው የኢቢኤስ ፕሮግራም ዳጊ ሲም ካርድን ጨምሮ ጸገነትና ዮናስ እንዲሁም አብርሃም ሌሎቹም ለረጅም ጊዜ በአንድ ላይ ሳይበተኑ ብዙ ሳይቀናነሱ ሰርተዋል። የኢቢኤስ የዜና ክፍል እንዲሁም ሌሎች ክፍሎቹም ሰራተኞች ለዓመታት አብረው የሚሰሩባቸው ናቸው። እሑድን በኢቢኤስ ብቻ በየጊዜው ሰው ይወጣል፣ ሰው ይተካል። የፕሮግራም አዘጋጆቹ ለሁለት መከፈል ይህንን እንዳመጣ በርካቶች ያምናሉ። በተለይም ከዚህ ፕሮግራም ጀርባ ተወዳጅነት የሚገኝበት ነውና የቀናት መንፈስም መሃል ሳይገባ እንዳልቀረ ይገመታል። ምክንያቱም መከባበሩ አብሮ ካሜራ ፊት እስከ ቆሙ ድረስ ብቻ መሆኑ ነው። ከካሜራ ጀርባ ግን ባላንጣነት ያየለበት ነው። ሉላ ፈገግ ስትል ብዙዎች ልበቀና ናት ብለው ያስባሉ። እንደምትታየውም ትመስላለች። ነገር ግን ምናልባት ከሷ ጋር የሚጋጩ ፕሮግራም አቅራቢዎች በኢቢኤስ ውስጥ የመቆየት እድላቸው ጠባብ ሳይሆን እንዳልቀረ በርካቶች ያምናሉ። ዘወትር ደሳለኝ ወደ አባይ ቲቪ ተጉዞ ከመቅደስ ደበሳይ ጋር ለየት ባሉ መሰናዶዎቹ ሲመጣ የህዝቡ ተቀባይነት ምን ያህል ይሆናል የሚለው ካሁኑ እየተጠበቀ ይገኛል። ዘወትር ደስ ይበላችሁ እያለ በአባይ ቲቪ ካሜራ ለመምጣት ዝግጅቶቹን እያጠናቀቀ ይገኛል። ኢቢኤስ እያጣቸው ያሉት እነዚህ እንቁ ፕሮግራም አቅራቢዎች ወደ የቴሌቪዥን ጣቢያው እየሄዱ እየደመቁ ይገኛሉ። ቻናል 7 የኢቢኤስ አንዱ ክፍል ሊባል የሚችል ነው። በኢቢኤስ አድገው በኢቢኤስ ታውቀው አሁን እየደመቁበት ይገኛሉ።